ባርኮሜና አደይ የቀለበት ስነ ስርዓት አደረጉ። ዴቭ በጣም ደነገጠ። የሚያውን ማመን አቃተው። ወንድሜ እያለች ስትለው የነበረው ለካ ፍቅረኛዋ ሆኖ ነው ብሎ በጣም ደነገጠ። ሌላና ፍቅረኛዋ በጣም የሚያምሩ ጥንዶች ሆነዋል ማለት ነው። በጣም ደስ ብሎታል። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝት ይበል በያላችሁበት። እንዴት ናችሁልኝ? ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። አመሰግናለሁ ስለምታበረታቱኝ። እንደኔ ሳይሆን እንደናንተ መልካምነት። እንግዲህ ዴቭና አደይ በነገራችን ላይ ሁላችንም እንዲጣመሩ ከዴቭ ጋራ ነበር የምንፈልገው። ግራ ግብት ብሎ ነበር። አንድ ጊዜ ከዴቭ ጋር ትሆን፣ አንድ ጊዜ ደግሞ ከባርኮም ጋር ትሁን። ባርኮምን በጣም መልካም ሰውና በጣም ስነ ስርዓት ያለው ትሁት፣ ለሱ ሀሳቢ ሀቀኛ ነው። ከባርኮም ጋር ትሁን እንልና ደግሞ ተመልሰን ደግሞ የዴቭን ስቃይ ስናይ ደግሞ ከዴቭ ጋር ትሁን እንል ነበር። ነገር ግን ከዚህ ሁላ ነገር አብቅቶ ማለት ነው እሷ ምርጫዋን መርጣለች። ዴቭ እንደሚያፈቅራት ነገራት። ይህን ሁላ አመት በጣም እንደሚያፈቅራት እና እንደሚወዳት እንደሚንሰበሰብላት ሁልጊዜም ከእሷ ጋር መኖር እንደሚፈልግና ኑሮውን ሁላ ከእሷ ጋር እንደሚያደርግ ነገራት። እንዲሁም ዴቭ ለእናቱ ነግሮ አደይን እንደሚያፈቅራት እና በጣም እንደሚወዳት ነገራት። የዴቭን ባርኮም እናት አደይ ማለት እኮ በጣም ንጹሕ ሴትና ጀግና እንዲሁም ቆንጅዬ ባለሙያ ሁሉን ነገር ያደላት ሴት ናት። እሷን ማፍቀርህ ለራሱ አንተ መታደልህ ነው። ስለዚህ በእሷ ፍቅር መውደቅህ አንተ ምንም ሊያሳዝንህ አይገባም አለችው። ዴቭ ያየውን ነገር ማመን አቃተ። እንዴት በእኔ ላይ ዴቭ እንዴት በእኔ ላይ እንደዚህ ያደርጋል አለ። የገዛ ጓደኛዬ የማፈቅራትን ህይወት ያልኳትን ጊዜን ሁለ ነገሬን ስደቴን ትቼ እዚህ የተኳትን እሱ ቀማኝ ማለት ነው ብሎ በጣም ተናደደ። የሚያየውን ነገር ማመን አቃተው። በፍጹም ይሄ ሊሆን አይችልም፣ እንዴት ሊያደርግ ይችላል አለ። አደይ በባርኮም ደስተኛ ሆነች። እኔም በጣም እወድሃለሁ፣ እኔ እንኳን አይደለም በአንተ ፊት አይደለም ብዙ ነገር ላኔ ሆነህልኛል አለችው። ይሄንን ወደ ኋላ እንድታነሸው አልፈልግም። ምንም ነገር ላንቺ ቢሆን ምንም አይቆጨኝም ማለት። ፍቅር ከታገተችበት አልተመለሰችም። ወንድሟ አደይን እንደሚያፈቅራት አታውቅም። ሰራተኛ ስለሆነች በንጹህ አንደበቱ እንጂ የሚረዳት ሰው ስለሆነች እንጂ በእርግጥ አፍቅሯት እንደሆነ አታውቅም። ነገር ግን የዴቭ ባህሪ ሰው መርዳትና ትሁት ስነ ስርዓት ያለው ስለሆነ ልትጠረጥረው አልቻለችም። የገዛ ወንድሟ ሰራተኛውን እንደሚያፈቅር በፍጹም አታውቅም። አሁን ምን ሊወጣት ነው? መልሳ አመለጥኩ በምትልበት ቅጽበት ፊት ለፊቷ ቆሞ አግኝታው መልሶ አግቶ ወስዷታል። ባርኮምም የእህቱን የእያንዳንዱን ስራ ያደረገችውን ነገር እንዲሁም ምን ያህል አደይን እንደበደለቻት ተንኮለኛና አደገኛ ሴት እንደሆነች መቼም ልትቀየር የማትችል ሁልጊዜም ተንኮልና መጥፎ ነገር የምትሰራ እንደሆነች ሁሉንም ነገር ነገረች። የዴቭ እህት ነገረችው። ያየውን ነገር ማመን አቃተው። ይሄን ሁላ ነገር ስትበድላት፣ ይሄን ሁላ ነገር ስታሳዝናት አንድም ቀን ፍቅር እንደዚህ አድርጋኛለች አላለችም። አደይ ምን አይነት ሴት ብትሆን ነው ግን ብሎ ከራሱ ጋራ ራሱንም ታዘበ። እንዴት አላምናትም? ይሄን ሁላ በደል እያደረሱባት እንኳ አንድም ቀን ስለ ፍቅር መጥፎ አውርታ አታውቅም። ይሄንን ስለምንድን ነው ያላመንኳት ብሎ በጣም ተጸጸተ። ዴቭ ከባርኮም ጋር ከመሆኗ በፊት የፍቅር ጥያቄ ያቀረበላት። ከዚህ በኋላ አብረሽን ካልሆንሽ እኔም ወደ ሀገሬ ልሄድ፣ እህቴም እዚህ ጋር አስጠልቶኛል፣ ወደ ቤተሰቤ ውሰደኝ እያለች ነው። እኔ እዚህ የተቀመጥኩት አንቺን ብዬ ነው። አንቺ ደግሞ ለእኔ ፍላጎት የለሽም፣ ምንም አይነት ፍቅር እንኳ የለሽም። ፍቅሩ ቀርቶብኝ ምን ያለ ቢያንስ እንኳ እንደ ጓደኛ እንኳ ብትረጅኝ አይንሽን ልይሽ እዚሁ ልቀመጥ ስልሽ እንኳ ታባርኛለሽ። ምን አይነት ጭካኔ እንደሆነ ባላቅም፣ ነገር ግን በጣም አሁንስ ከአቅሜ በላይ ሆኗል አላት። እሷም እኔ አንተን ለፍቅር አላስብህም፣ በጭራሽ ለፍቅር አስቤ አላቅም። ተወኝ፣ እኔን ስራዬን ልስራበት። ለምንድን ነው የማይገባህ? ፍቅር ታፈቅርሃለች አለችው።
በነገራችን ላይ ሰራተኛ አደይ ዴቭን እንደምታፈቅረው ነበር የምናውቀው። ነገር ግን ፍቅር ስለምታፈቅረው ብቻ ባርኮምን እሷ ቀለበት ለማድረግ ወሰነች። ምናልባት ዴቭ ወደ ፍቅር ቢሄድና እኔ እንዲቆርጥላት ብላ ይሆን? ብቻ ይህንን ማወቅ አልቻልንም። ወደፊት የምናውቀው ይሆናል። ምንድነው እርግዝና እንትን አይደበቅም የሚባል ነገር አለ። ወደፊት ሁሉም ነገር ግልጽ የሚሆን ይሆናል። ምክንያቱም አደይ ከዚህ በፊት ካስታወሳቸው ፍቅር ጋር ተኝቶ ባለበት ቅጽበት በጣም ተናዳ በጣም እያንቀጠቀጣት ነበረ። ስለዚህ አንድ ሴት ስሜት መገመት እኛ ሴት ሆነን መገመት ማለት እንችላለን መገመት። ስለዚህ በጣም እንደምታፈቅረው ያስታውቃል። ነገር ግን ፍቅር ስለምታፈቅረውና በሱ ምክንያት እንደሆነ እያሰቃየቻት ያለችው ስለምታውቅ ከስራዋም እንዳትባረር ፍቅረኛው እንዲሆን አልተቀበለችውም። አሁን እንዴት ነው ባርኮምን እንደ ወንድሜ ነው በጣም እንደምትወደው እናውቃለን። በወንድምነት ግን በፍቅር የምታስበው አይመስለኝም ነበር። አሁን ግን ወሰነች። የወሰነችበት ምክንያት የራሷ ምክንያት ሊኖራ ይችላል። እሱ ምክንያት ፍቅር ዴቭን ከልክ በላይ ስለምታፈቅረው ምናልባት ዴቭ ቆርጦለት ወደ ፍቅር ይሄዳል፣ እኔ ቀለበት ካደረኩኝ ወደ ፍቅር ይሄዳል ብላ ስላሰበች ሊሆን ይችላል። እና ውዶችዬ ፍቅር ይሄንን ውሳኔ እንድትወስን አድርጋታለች ማለት ነው ብዬ ነው የማስበው። ወደፊት እናያለን። ፍቅር አሁንም ታግታ እዛ ውስጥ ከዚህ በኋላ ሰገራ ውሰደኝ፣ ሽንት ቤት ውሰደኝ፣ እንትን የመጣ ብትይ አንድ ቅጽበት እንኳን እንድትነቃነቂ አልፈልግም። ከፈለግሽ እዚህ ቦቦ አመጣልሻለሁ፣ መሽናት ትችያለሽ። አንቺ ተንኮለኛና አደገኛ ሴት ነሽ አላት። በጭራሽ ልታመልጭኝ አይገባም አላት። የአደይ አፍቃሪ የነበረው አብሮ ተጋግዞ እንገታት ሲባል አብሮ የነበረው እሱ ሁሉንም ነገር ተናገረ። በእያንዳንዱ ነገር አደይ ያደረሰች ፍቅር ያደረሰችባትን በደልና መከራ በእያንዳንዱ ነገር ሁሉንም ነገር በገንዘብ ተገዝቶ እንደሆነና ገንዘብ ስላጣን የምንበላ የምንጠጣው ስላጣን ረሃብ ብዙ ነገር ያደርጋል። በዛ ምክንያት እንጂ አደይን በጣም ነው የሚወዳት በጣም ነው የሚወዳት። ምክንያቱም አባቷ አሳድጎኛል ብሎ ስለሚያስብ በጣም ነው የሚያስብላት። ግን የሚበላ የሚጠጣው ሲያጣ ረሃብ ብዙ ነገር ስለሚያደርግ እንጂ አደይን ለመበደል ፈልጎ አይደለም። እናም ሁሉም ነገር የፍቅር ሴራ ነው። ሁሉንም ነገር ያደረገችው እራሷ አቅዳና ተመሳጥራ ነው። አሁንም የሚሆነው እራሷ አቅዳ ነው የሚሆነው። ለዛ ነው ሁሉም ነገር በሚስጥር አድርጋ ልትቆየው የቻለችው ብሎ ተናገረ። የዴቭ እህት እውነቱን ነው። አንድም የተሳሳተው ነገር የለም። ፍቅር ተንኮለኛና አደገኛ ሴት ናት። ምንም ብትሆን አትለወጥም። ለውጥ የሚባል ነገር አታውቅም። ተንኮልና ተንኮል ብቻ ቢሆን እንጂ። ስለዚህ እኔ ብትሞት ለራሱ ምንም አትመስለኝም። ይቺ ተንኮለኛ አደገኛ የቆለፈችኝ እኔ እንዳልናገርና ደግሜ እኔን ላለማየት ነው እንደዛ ቆልፋብኝ ሄደችው ብላ በጣም ተመረረች። ውዶችዬ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ። ወዳቸዋለሁ።